በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስቀድሜ ሁላችሁንም ሰላም እላችኋለሁ። የአምላካችን የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። እንደምታስታውሱት እንግዲህ ባለፈው በነበረን የትምህርት ፕሮግራም ላይ የአንደኛ ጢሞቴዎስን መልእክት ምዕራፍ 1 እና ምዕራፍ 2 ደግሞ ከቁጥር 1 እስከ 7 ተመልክተን ነበር። እግዚአብሔር አምላክ በብዙ እንዳስተማረን በጣም ተስፋ አደርጋለሁ። ከዚያ በመቀጠል ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ሰሞን ስለነበረ ከዚህ ከልደቱ ጋር ተያይዞ ከመጽሐፍ ቅዱስ እንግዲህ ስለ ጌታ ስለ ኢየሱስ ክርስቶስ ልደት በተከታታይ ስንማር ቆይተናል። ዛሬ ወደ አቆምነው ወደ ጢሞቴዎስ መልእክት የምንመለስበት ጊዜ ይሆናል። ዛሬ ምዕራፍ 2ን ከቁጥር 8 ጀምሮ እስከ 15 ያለውን የመጽሐፍ ቅዱስ ክፍል እንመለከታለን። እግዚአብሔር በብዙ ያስተምረናል። ከዛ አስቀድሜ ግን ጥቂት ነገሮችን ልበል። ባለፈው ስለነበረን ትምህርት ትንሽ የተማርንበት ጊዜ ቆየት ስላለ እንደ መነሻም ደግሞ ስለሚጠቅመን ለማስታወስ ይጠቅመናል። እንደገና ደግሞ ለእኔም እንደ መግቢያ ስለሚጠቅመኝ ከምዕራፍ 2 ከቁጥር 1 ጀምሮ እስከ 7 ያለውን የመጽሐፍ ቅዱስ በአጭሩ ለማየት እንሞክራለን። እንግዲህ የሰጠነው ርዕስ ለምዕራፍ 2 እግዚአብሔርን ደስ የሚያሰኝ አምልኮ የሚል ነው። ይሄ ምዕራፍ 2 እንግዲህ 15 ቁጥሮች አሉት። በ15 ቁጥሮች ውስጥ እንግዲህ የምንመለከታቸው ብዙ የምንማራቸው ትምህርቶች አሉ። እንግዲህ ጳውሎስ ለጢሞቴዎስ ስለ አምልኮ የሰጠውን መመሪያ ነው በአጠቃላይ ምዕራፍ 2 ላይ የምንመለከተው ማለት ነው። እግዚአብሔርን ደስ የሚያሰኝ አምልኮ። እግዚአብሔር በአምልኳችን ደስ የሚሰኘው እኛ ምን ብናደርግ ነው የሚለውን እውነተኛ የሆነውን የእግዚአብሔርን ቃል እንድንመለከት በብዙ ይረዳናልና ይሄ ትልቅ መመሪያ ነው። ለአንድ የቤተክርስቲያን መሪ፣ ለእግዚአብሔር ሕዝብ፣ ለምእመናን፣ ለቤተክርስቲያን ትልቅ መመሪያ ነው ወገኖች ሆይ እና ይህንን መመሪያ የምንመለከትበት ጊዜ ነው የሚሆነው ማለት ነው። ለማስታወስ ጥቂት ሀሳቦችን አነሳለሁ። ጳውሎስ እንግዲህ በመልእክቱ ልመና፣ ጸሎት፣ ምልጃ፣ ምስጋና ይደረግ ይላል። በመጀመሪያ የሚያነሳው ከአምልኮ ጋር ተያይዞ ይህንን ነው። ልመና ይደረግ፣ ጸሎት ይደረግ፣ ምልጃ ይደረግ፣ ምስጋና ይደረግ። ስለማን ብለን ስንል በመጽሐፍ ውስጥ የተጠቀሰውን ብቻ እናነሳለን። ስለ ሰዎች ሁሉ፣ ከዚያም በመቀጠል ስለ ነገስታትና ስለ መኳንንት ሁሉ ምን ይደረግ? ልመና፣ ከዚያስ ጸሎት፣ ምልጃ፣ ምስጋና ይደረግ ብሎ ለጢሞቴዎስ ይህንን መመሪያ ሲሰጠው እንመለከታለን ማለት ነው። እና ለምንድን ነው ግን ይህንን መመሪያ የሰጠው? ልመና፣ ጸሎት፣ ምልጃ፣ ምስጋና ይደረግ ብሎ ሲለው ለምንድን ነው? ለነሱስ መጸለይ ለምን ያስፈልጋል? ለሰዎች ሁሉ መጸለይ ለምን ያስፈልጋል? ለነገስታትና ለመኳንንት መጸለይ ለምን ያስፈልጋል? በተለይ ከነገስታትና ከመኳንንት ጋር ወይንም ሀገርን ከሚመሩ ባለስልጣናት ጋር ተያይዞ መጽሐፍ ቅዱሳችን የሚያስተምረን የመጀመሪያው ነገር እነሱን ማክበር፣ ከዛ በተረፈ መታዘዝና መገዛት፣ በሶስተኛ ደረጃም ደግሞ መጸለይ ለእነሱ አስፈላጊ እንደሆነ ነው። በአጠቃላይ የአዲስ ኪዳን መጽሐፍ መልእክቱ ይሄ ነው። ከእነሱ ጋር ቤተክርስቲያን አማኝ ሊኖረው ስለሚገባ ግንኙነት ሲናገር ማለት ነው። ስለዚህ ዞሮ ከዛ በተረፈ ያነሳነው ለምንድን ነው መጸለይ ለእነሱ የሚያስፈልገው ብለን ስንል አንደኛ በእውነተኛ መንፈሳዊ ሕይወት በቅድስና በሰላምና በጸጥታ እንድንኖር። ምን ማለት ነው? ቤተክርስቲያን በሰላም በእርጋታ እንድትኖር ነው ብሎ መጽሐፍ ቅዱሳችን ይናገራል። ሁለተኛ እግዚአብሔርን ደስ የሚያሰኝ አምልኮ ስለሆነ ነው። ይህ እንግዲህ ርዕሳችን ነው፣ የትምህርታችንም ርዕስ ነው። በሶስተኛ ደረጃ ጳውሎስ ይህንን መመሪያ ለጢሞቴዎስ የሰጠበት ምክንያት እግዚአብሔርን ወደ ማወቅ እንዲደርሱ ነው። ሰው ሁሉ እግዚአብሔርን ወደ ማወቅ እንዲደርስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውቅ፣ በክርስቶስ ኢየሱስ በማመን እንዲድን፣ ነገስታት፣ ባለስልጣናት፣ ታላላቅ ሰዎች፣ አገር እንዲመሩ እግዚአብሔር ዕድል የሰጣቸው ሰዎች ሁሉ ክርስቶስን እንዲያውቁት ማለት ነው። በአራተኛ ደረጃ በእግዚአብሔር ስለተሾሙ፣ ስልጣናቸው ከእግዚአብሔር ስለሆነ ነው። በአምስተኛ ደረጃ ደግሞ በራሳችን ላይ ፍርድ እንዳናመጣ ታውቃላችሁ። ቤተሰብ የሚባለው ተቋም እግዚአብሔር ነው። እግዚአብሔር ራሱን የመሰረተው። ከዛ ባሻገር ቤተ ክርስቲያን እግዚአብሔር የመሰረታት ናት እና የመንግስት ተቋም ደግሞ እግዚአብሔር አምላክ የመሰረተው ነው። ስለዚህ የሚገርማችሁ በእነዚህ 3 ተቋማት ላይ በምንነሳበት ጊዜ በቀጥታ ከእግዚአብሔር ዘንድ ፍርድ ወደ እኔና ወደ እናንተ ሊመጣ ይችላል። በስድስተኛ ደረጃ መልካም ማድረግ ስለሆነ ነው። ለእነሱ መጸለይ መልካም ነው ወገኖቼ፣ ለሰው ሁሉ መጸለይ መልካም ነው። በሰባተኛ ደረጃ በእግዚአብሔር ስርዓት ላይ እንዳናመጽ ነው። ይሄ እግዚአብሔር ስርዓት ነው። ይሄ እግዚአብሔር ስርዓት ነው። ይሄ ደንቡ ነው። ይሄ እግዚአብሔር ሕጉ ነው። ስልጣንን የሚሰጠው እግዚአብሔር አምላክ ነው። ስለዚህ እግዚአብሔር የሰጣቸውን ስልጣን የምንቃወም ከሆነ በእግዚአብሔር ላይ በአመፅ እንነሳለን ማለት ነው። ስምንተኛ ደረጃ የእግዚአብሔር አገልጋዮች ስለሆኑ ነው እና እግዚአብሔር የሚያገለግሉት ክፉ የሚያደርጉትን በመቅጣት እና መልካም የሚያደርጉት መልካም በማድረግ ነው። ስለዚህ ጳውሎስ ለጢሞቴዎስ ይህን መመሪያ ሲሰጠው ይሄ እግዚአብሔርን ደስ የሚያሰኝ መመሪያ ነው። ስለዚህ ጸሎት ይደረግ፣ ምልጃ ይደረግ፣ ልመና ይደረግ፣ ምስጋና ይደረግ
ብሎ ሲናገር እንመለከታለን ማለት ነው። ባለፈው በነበረን የትምህርት ጊዜ እንግዲህ ያነሳ ነው ይህን ነው። ወደ ዛሬው ትምህርታችን እንሄዳለን። በክርስቶስ ኢየሱስ ስም እግዚአብሔር በመንፈሱ አማካኝነት ይናገረናል። አሜን። ዛሬ የምናነሳው ሴቶችና ወንዶች በቤተ ክርስቲያን የሚለውን ሀሳብ እናነሳለን። ቁጥር 8 እስከ 15 የጌታን ቃል እናንብብ። እንዲህ ይላል፣ እንግዲህ ወንዶች በስፍራ ሁሉ ያለ ቁጣና ያለ ክፉ ሀሳብ የተቀደሱ እጆችን እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረት እና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይንም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ብሎ የእግዚአብሔር ቃል ሲናገር እንመለከታለን። አስቀድመን እንግዲህ ወንዶች በቤተ ክርስቲያን የሚለውን ሀሳብ ለማንሳት እንሞክር። ምዕራፍ 2 ቁጥር 8 እንግዲህ ወንዶች በስፍራ ሁሉ ያለ ቁጣና ያለ ክፉ ሀሳብ የተቀደሱ እጆችን እያነሱ እንዲጸልዩ ምን እላለሁ እፈቅዳለሁ ብሎ ሲናገር እንመለከታለን። እና ይህንን ጸሎት ለወንዶች ሲሰጥ እንመለከታለን። ወንዶች ይጸልዩ፣ በዚህ ጸሎት ወንዶች ይጸልዩ ብሎ ሲናገር እንመለከታለን። እንዴት ይጸልዩ? ያለ ቁጣ ያለ ክፉ ሀሳብ ይጸልዩ፣ የተቀደሱ እጆችን በማንሳት ይጸልዩ ብሎ ሲናገር እናያለን። ስለ ጸሎት ጥቂት ጳውሎስ የሚላቸውን ነገሮች እስቲ ለማየት እንሞክር። የመጀመሪያው ነገር እግዚአብሔር እንድንጸልይ መፈለጉን በዚህ መመሪያ ውስጥ ታያላችሁ፣ በዚህ ምዕራፍ ውስጥ ታያላችሁ። እግዚአብሔር እንድንጸልይ ይፈልጋል። በግል እንድንጸልይ፣ በህብረት እንድንጸልይ እግዚአብሔር ይፈልጋል። አንድ የምትመለከቱት ይሄ ስለ ሰው ሁሉ እንድንጸልይ ይፈልጋል። ስለ ነገስታትና መኳንንት እንድንጸልይ እግዚአብሔር አምላክ ፈቃዱ ነው። እግዚአብሔር ይመስገን። ሁለተኛ የምታዩት ጸሎት እግዚአብሔርን የምናመልክበት ደግሞ መሆኑን እንመለከታለን። እግዚአብሔርን የምናመልክበት መንፈሳዊ ልምምድ ነው ጸሎት። ስለዚህ በግል ላይ እጸልያለሁ፣ በህብረት እጸልያለሁ። ይሄ እግዚአብሔርን የማመልክበት እግዚአብሔርን ደስ የሚያሰኘው ደግሞ አምልኮም እንደሆነ ልናውቅ ይገባል ማለት ነው። በሶስተኛ ደረጃ ጳውሎስ የሚያነሳው የህብረት ጸሎት አስፈላጊነት ያነሳል። እንዳልኳቸው በግላችን እንጸልያለን፣ ደግሞ በህብረት እንጸልያለን እና የህብረት ጸሎት በጣም አስፈላጊ ነው። ስለዚህ በህብረት ምን ይባል ይጸለይ ብሎ ሲናገር ነው የምትመለከቱት። በምንጸልይበት ጊዜ ደግሞ በቅድስና ህይወት ውስጥ ሆኖ ልንጸልይ እንደሚገባ ነው ሌላው በመመሪያ ውስጥ የሚያነሳው ማለት ነው። ወንዶች ይላል ያለ ቁጣና ያለ ክፉ ሀሳብ የተቀደሱ እጆችን በማንሳት ይጸልዩ። በተቀደሰ ህይወት ልንጸልይ እንደሚገባ ውስጣችንም ውጫችንም ተቀድሶ ልንጸልይ እንደሚገባን በመጽሐፍ ውስጥ እንግዲህ ጳውሎስ አንስቶ ሲናገር ነው የምንመለከተው። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ እንዲህ ስንጸልይ በእግዚአብሔር ፊት እውነተኛ አምልኮ ነው ወገኖች ሆይ። እግዚአብሔር ጸሎታችን ይሰማዋል፣ ጸንቶም ደግሞ ምን ይለዋል? ይመልሰዋል። ጸሎት በአገር መሪዎች ላይ ባለመቆጣትና ክፉ ባለማሰብ ከሆነ ወገኖች ሆይ ይልቁንም በጣም ይጸልዩ ብሎ ሲል ስለ አገር መሪዎች እንዲጸልዩ ለወንዶች ኃላፊነቱን ይሰጣል። ለወንዶች ኃላፊነቱ ይጸልያል። እነዚህ ወንዶች በሚጸልዩበት ጊዜ እንዴት መጸለይ ያለባቸው? በቅድስና። ቤተክርስቲያን እንዴት መጸለይ ያለባት? በቅድስና ህይወት ውስጥ ሆና ማለት ነው። ያለ ክፉ ሀሳብ ሆነን ልንጸልይ ይገባል። ያለ ቁጣ ሆነን ልንጸልይ ይገባል። በተቀደሰ ህይወት እጆቻችንን በማንሳት ልንጸልይ እንደሚገባ ነው መጽሐፍ የሚናገረው። እስቲ ወደ ራሳችን መለስ ብለን ህይወታችን ለማየት እንሞክር። ዛሬ እኔ በተቀደሰ ህይወት ለአገር መሪዎች እየጸለይኩ ነው ወይ? ለባለስልጣናት እየጸለይኩ ነው ወይ? ወይስ ባለመታዘዝ፣ ባለማክበር፣ በመሳደብ፣ በማጉረምረም፣ በመራገም፣ በቂም፣ በበቀል፣ በጥላቻ ውስጥ ሆኜ ነው ያለሁት? ወገኖቼ ወይ ባለመታዘዝ፣ ባለማክበር፣ በመሳደብ፣ በማጉረምረም፣ በመራገም፣ በቁጣ፣ በንዴት፣ በክፉ ሀሳብ፣ በበቀል፣ በጥላቻ ውስጥ ሆኜ የምጸልይ ከሆነ እግዚአብሔር ይህንን አምልኮ አይቀበለውም። እግዚአብሔር የሚገርማቸው ነገር ይህንን ጸሎት አይሰማውም፣ ሰምቶም እግዚአብሔር አይመልሰውም። ወገኖቼ ወይ ከንቱ ጩኸት ነው የሚሆነው፣ ከንቱ ጩኸት ነው። ስለዚህ ጸሎታችን ከንቱ እንዳይሆን ወገኖች ሆይ ከእርግማን ወጥተን፣ ከስድብ ወጥተን፣ ከማጉረምረም ወጥተን፣ ከቁጣ ወጥተን፣ ከክፉ ሀሳብ ወጥተን፣ ከመናቅ ወጥተን፣ እነሱን ከማዋረድ ወጥተን፣ ይጥፉ ከማለት ወጥተን፣ ከጥላቻ ወጥተን፣ ከቂም ወጥተን፣ ከቂም በቀል ወጥተን ልንጸልይ እንደሚገባን እንደ እግዚአብሔር ቃል አድርጌ ላሳስባችሁ እወዳለሁ። ይሄ በእግዚአብሔር ፊት የተቀደሰ ጸሎት ነው። ይሄ በቅድስና ህይወት የተሞላ ጸሎት ነው። ይሄ እግዚአብሔርን ደስ የሚያሰኝ ደግሞ አምልኮ እንደሆነ ልናውቅ ይገባናል ማለት ነው። ስለዚህ ውስጣችን ይቀደስ፣ ውጫችን ይቀደስ። ጸሎት የቅድስና ህይወትን ስለሚፈልግ ማለት ነው። ሁለተኛ እንድናነሳ እንፈልገው ሴቶች በቤተ ክርስቲያንና በቤታቸው የሚለውን እንድንመለከት እፈልጋለሁ። ወንዶች እንግዲህ በቅድስና እንጸልይ። መልእክቱ ይሄ ነው። መመሪያው ይሄ ነው። ይሄ ነው የእግዚአብሔር ቃል የሚለን ይሄንን ነው። እግዚአብሔርን ደስ የሚያሰኘው አምልኮ ይሄ ነው።
እግዚአብሔር ሰምቶ የሚመልሰው ጸሎት ወገኖች ይሄ ነው። ስለዚህ ያለ ክፉ ሐሳብ ደግሞም ያለ ቁጣ ደግሞም በቅድስና ሕይወት እንድንጸልይ የአምላካችን እግዚአብሔር ፈቃድ ነው። እግዚአብሔር የተመሰገነ ይሁን። እንዳልኳችሁ ሌላው የምናነሳው ሴቶች በቤተ ክርስቲያን እንዴት መኖር አለባቸው፣ ወንዶችስ በቤተ ክርስቲያን ሴቶች በቤተ ክርስቲያን እንዴት መኖር አለባቸው የሚለውን ለማንሳት እንሞክራለን። ምዕራፍ 2 ከ9 እስከ 15 የእግዚአብሔርን ቃል ማንበብ እንችላለን። ሴቶች በቤተ ክርስቲያንና ቤታቸው እንዴት ሊኖሩ ይገባል? ከቤተ ክርስቲያን ከባላቸው ጋር ወይም ከቤተሰባቸው ጋር ባላቸው ግንኙነት ወገኖች ወይ የመጀመሪያው ነገር ራሳቸው መግዛት አለባቸው ነው የሚለው ጳውሎስ በመልእክቱ ላይ። ሁለተኛ እግዚአብሔርን መፍራት አለባቸው። 3 መልካም ማድረግ አለባቸው። 4 መገዛት አለባቸው። 5 በዝግታ መማርና መኖር አለባቸው። 6 በእምነት በፍቅርና በቅድስና መኖር ይገባቸዋል። የዛን ጊዜ ድነት ይሆንላቸዋል። የዛን ጊዜ አምልኳቸውን እግዚአብሔር ይቀበለዋል ብሎ በመጽሐፉ ጳውሎስ ጽፎልን እንመለከታለን ማለት ነው። እና ተመልከቱ ጳውሎስ ሌላው የሚያነሳው ነገር ስለነዚህ እህቶች ሲያነሳ ስላለባበሳቸው ያነሳል። ስለነዚህ እህቶች በሚያነሳበት ጊዜ ስፍራቸውን፣ ፖዚሽናቸውን፣ ቦታቸውን እንዲያውቁ እንግዲህ ሲያነሳ ነው የምንመለከተው። መመሪያውን ለጢሞቴዎስ ሲሰጠው ነው የምንመለከተው። እንግዲህ በዚያን ዘመን አማኝ የሆኑ ሰዎች በቤተ ክርስቲያንም ሆነ በቤታቸው ላይ በወንድ ላይ ለመሰልጠን፣ የበላይ ለመሆን፣ ለመምራት፣ ለማስተማር የሚፈልጉ አይነት ይመስላል ታሪኩን። እንግዲህ መመሪያውን የእግዚአብሔርን ቃል በምናነብበት ጊዜ ይህንን እንመለከታለን እና ስፍራቸውን ያወቁ አይመስልም። ስፍራቸውን ሳይዘነጉት አይቀርም። ቦታቸውን ሳይዘነጉት አይቀርም። እኛም የበላይ ነን፣ እኛም ዋና ነን፣ እኛም ባለስልጣን ነን የሚል አሳሰብ ውስጥ፣ የሚል አስተምሮ ውስጥ፣ የሚል አመለካከት ውስጥ ምናልባት ሳይገቡ አይቀርም። ስለዚህ ጳውሎስ ይሄ በእግዚአብሔር ዘንድ ደስ የሚያሰኝ አምልኮ አይደለም። እናንተ ልትኖሩ የሚገባችሁ ራሳችሁን በመግዛት እግዚአብሔርን በመፍራት መልካም በማድረግ በመገዛት በዝግታ በእምነት በፍቅር በቅድስና ነው። ይሄ ነው እግዚአብሔርን ደስ የሚያሰኘው አምልኮ እና ወደ ፖዚሽናችሁ ወደ ቦታችሁ እግዚአብሔር እናንተን ወደ ማስቀመጠበት ቦታ ተመለሱ ብሎ ሲናገር እንመለከታለን። እንደው ኮስተር ያለ ምላሽ ሲሰጣላችሁ እንዲህ በማለት አዳም ነው ቀድሞ የተፈጠረው የተታለለም አዳም አይደለም ብሎ ሲናገር እንመለከታለን። አስቀድማ ተታላ የወደቀችው ሔዋን ናት። ስለዚህ ቦታችሁን ያዙ፣ ስፍራችሁን ያዙ እና እንድታስተምሩ አልፈልግም። መሪም እንድትሆኑ በእነሱ በወንዶች ላይ እንድትሰለጥኑ በቤተክርስቲያን በባሎቻችሁ ላይ እንድትሰለጥኑ አያስፈልግም ብሎ ኮስተር ያለ ምላሽ ሲሰጥ እንመለከታለን ማለት ነው። ሌላው የምትመለከቱት ከመንፈሳዊ ሕይወታቸው ይልቅ ደግሞ ለውጫዊ ሕይወት መጨነቅ ይታይባቸው ነበር እነዚህ እህቶች እና ውስጣዊው ላይ ከማተኮር ይልቅ ውጫዊ ላይ ማተኮር፣ የውስጡን ውበት አለመጠበቅ፣ ቸል ማለት፣ መተው፣ መጣል፣ ለውጭኛው ሕይወት መጨነቅ ይታይባቸው እንደነበረ እንመለከታለን ማለት ነው። ስለዚህ የሚገርመው ነገር ካለባበሳቸው ጋር ተያይዘው ደግሞ ጳውሎስ ጥያቄ ነበረው። በዛን ዘመን የነበረች ቤተክርስቲያንም ጥያቄ እንደነበራት ነው እንግዲህ ከመልእክቱ ውስጥ የምንመለከተው ማለት ነው። ምክንያቱም በእነዚህ እህቶች ዘንድ ጨዋነት የጎደለው አለባበስ ሳይታይ አይቀርም። እንዲሁም ደግሞ ወንዶችን ለክፉ ምኞት የሚያነሳሳና የሚጋብዝ ጸያፍ የሆነ አለባበስ ሳይታይባቸው አይቀርም። ተገቢውን አለባበስ ደግሞ በመናቅና በማዋረድ ዓለማዊ የሆነውን የተዋረደው ጸያፍ የሆነውን አለባበስ ከተገቢው አለባበስ በላይ የመፈለግ ነገር ሳይታይባቸው አይቀርምና ጳውሎስ የእግዚአብሔርን ደስ የሚያሰኝ ማለት አምልኮ አይደለም። ስለዚህ ብሎ ለእነዚህ እህቶች ምክር ሲሰጥ እንመለከታለን። የሰጠውን ምክር አንድ ጊዜ ነግሬያችሁ እንጨርሳለን። የመጀመሪያ የሚሰጣቸው ምክር ራሳቸውን ግዙ ነው የሚላቸው። ሁለተኛ የሚሰጣቸው ምክር እግዚአብሔርን ፍሩ ነው የሚላቸው። ሶስተኛ የሚሰጣቸው ምክር መልካም በማድረግ ተመላለሱ ነው የሚላቸው። አራተኛ የሚሰጣቸው ምክር ተገዙ ነው የሚላቸው። አምስተኛ የሚሰጣቸው ምክር በዝግታ ተማሩ ነው የሚላቸው። በዝግታ ኑሩ ነው የሚላቸው። ስድስተኛ የሚሰጣቸው ምክር በእምነት በፍቅርና በቅድስና ተመላለሱ። የዚህን ጊዜ ድነት ይሆንላቸዋል። የዚህን ጊዜ መልካም ይሆንላቸዋል። የዚህን ጊዜ እግዚአብሔር አምልኳችሁን ይቀበላል። የዚህን ጊዜ እግዚአብሔር ጸሎታችሁን ይሰማዋል ብለው ጳውሎስ ሲመክራቸው ነው የሚመለከተው። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር አምላክ እንግዲህ እኔንም እናንተን በብዙ ይርዳል። እግዚአብሔርን ደስ የሚያሰኝ አምልኮ በቅድስና ሕይወት መጸለይ እግዚአብሔርን ደስ የሚያሰኘው አምልኮ ነው። በመገዛት በመልካም ማድረግ እግዚአብሔርን ደስ የሚያሰኘው አምልኮ ነው። ራስን በመግዛት መመላለስ እግዚአብሔርን ደስ የሚያሰኘው አምልኮ ነው። በዝግታ መኖርና መማር እግዚአብሔርን ደስ የሚያሰኝ አምልኮ ነው። በአለባበሳችን ደግሞ የቅድስና ሕይወታችን እንዲገለጥ
ይህም በእግዚአብሔር ዘንድ ደግሞ እግዚአብሔርን ደስ የሚያሰኝ አምልኮ ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በጥንቷ ቤተ ክርስቲያን እግዚአብሔር በባሪያው ተጠቅሞ ለዛች ለኤፌሶን ቤተ ክርስቲያን የሰጣት መመሪያ ዛሬም ለእኔና ለእናንተ ሕያው ነው፣ ይሰራል። እግዚአብሔር አምላካችን ሁላችንንም ይርዳን። በጌታ በኢየሱስ ክርስቶስ ስም አሜን።